ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚቀርበው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን በዝንጀሮ ፈንጣጣ በሽታ የተያዙ ሰዎች ቁጥር ጨምሯል። ሚኒስቴሩም ይህንን በሚመለከት መግለጫ ማውጣቱ ተሰምቷል። ሙሉ መግለጫውን የምናሰማችሁ ይሆናል። ለተፈታኝ ተማሪዎች አስገዳጅና አነጋጋሪ መረጃ ተሰምቷል። ምንድነው? በዝርዝር የምናጋራችሁ ይሆናል። የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል አዋጅ መጽደቁ ተገልጿል። በአዋጁ የተካተቱ ሀገራት እነማን ናቸው? አብራችሁን ስትቆዩ የምትሰሙት ይሆናል። በመዲናዋ ከሚፈጸሙ ወንጀሎች ጋር በተያያዘ ፖሊስ አዲስ መረጃ አውጥቷል። የምናጋራችሁ ይሆናል። የገቢ ግብርን ለማሻሻል የሚያስችል አዋጅ እየተዘጋጀ መሆኑ ተሰምቷል። በዝርዝር የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 28 ቀን 2017 ዓ.ም ዕለታዊውን የምዕራፍ 1 የቢዝነስ ዜና ጥንቅራችንን በመከታተል ላይ ትገኛላችሁ። በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዴምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የፌዴራል ፍርድ ቤቶችን ውሳኔ በወቅቱ እያስፈጸሙ አይደለም በሚል ለቀረበባቸው ቅሬታ ምላሽ መስጠታቸው ተሰማ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የፌዴራል ፍርድ ቤቶችን ውሳኔ በወቅቱ እያስፈጸሙ አይደለም በሚል ለቀረበባቸው ቅሬታ አፋጣኝ ምላሽ መስጠታቸውን የፌዴራል ታክስ ይግባኝ ኮሚሽን አስታውቋል። ከታክስና ቀረጥ ጋር በተያያዘ ነጋዴዎች ይግባኝ ብለው በሚያቀርቡት ክርክር የፌዴራል ፍርድ ቤቶች ውሳኔ ቢሰጡም የገቢዎች ሚኒስቴርና የጉምሩክ ኮሚሽን ውሳኔውን ለመፈጸም ፈቃደኛ ለመሆናቸውና በወቅቱ አለመፈጸማቸው ከፍተኛ ቅሬታ እያስነሳ መሆኑን የፌዴራል ታክስ ይግባኝ ኮሚሽን ግንቦት 7 ቀን 2017 ዓ.ም በሰጠው መግለጫ መግለጹ ይታወሳል። ነገር ግን ከቀናት በኋላ ከተቋማቱ አመራሮች ጋር በተደረገ ውይይት ችግሩን ለመፍታት የጋራ መግባባት ላይ በመድረስ ለቀረበው የአፈጻጸም ችግር ምላሽ መስጠታቸውን የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው ለሪፖርተር ጋዜጣ መናገራቸው ተዘግቧል። በ2017 በጀት ዓመት 9 ወራት የይግባኝ ግልባጭ ተጠይቆባቸው ለፌዴራል ከፍተኛ ፍርድ ቤቶች ከቀረቡ 356 መዝገቦች ውስጥ የኮሚሽኑን ውሳኔ አጽንቶ ለአፈጻጸም መለሳቸውና ሳይፈጸሙ የቆዩ 164 መዝገቦች 2 ወራት ባልሞላ ጊዜ ውስጥ ምላሽ ማግኘታቸው ተገልጿል። ከሁለቱ አስፈጻሚ አካላት አመራሮች ጋር በተደረገ ውይይት የአፈጻጸም መጓተቶች የተፈጠሩት ከተቋማቱ አቅም በላይ በሆኑ አንዳንድ ምክንያቶች መሆኑን በተቋማቱ አመራሮች መገለጹን አቶ ሙሉጌታ አክለዋል። በኮሚሽኑ ውሳኔዎች ቅር የተሰኙ ግብርና ቀረጥ ከፋይ ነጋዴዎች ወደ ከፍተኛ ፍርድ ቤት ይግባኝ መጠየቅ የሚችሉ ሲሆን የኮሚሽኑ ውሳኔ እግድ ካልተጣለበትና የፌዴራል ከፍተኛ ፍርድ ቤት ውድቅ ካላደረገው በስተቀር በ30 ቀናት ውስጥ መፈጸም እንዳለበት በታክስ አዋጁ መደንገጉ ይታወቃል። ከግብርና ምርቶች የውጭ ንግድ የተገኘው ገቢ ከ3 ቢሊዮን ዶላር በላይ መሻገሩ ተገለጸ። የግብርና ጉዳዮች ቋሚ ኮሚቴ በግብርና ሚኒስቴርና በተጠሪ ተቋማት የ10 ወራት እቅድ አፈጻጸም ላይ ከከፍተኛ አመራሮች ጋር ውይይት ማድረጉ ተገልጿል። በዚህም ባለፉት 10 ወራት ከግብርና ምርቶች የውጭ ንግድ የተገኘ ገቢ ከ3 ቢሊዮን ዶላር በላይ መሻገሩ የተገለጸ ሲሆን ከዚህም ውስጥ ከ400 ሺህ ቶን በላይ ቡና ለውጭ ገበያ በመላክ 2 ቢሊዮን
$1 መገኘቱን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገልጸው ፍራፍሬ፣ አበባ፣ ቅመማ ቅመም፣ እንስሳትና የእንስሳት ውጤቶች ገቢ ከተገኘባቸው የግብርና ምርቶች ውስጥ እንደሚገኙ ተናግረዋል። በዘንድሮ ዓመት በግብርና ምርቶች ወጪ ንግድ የተገኘው ውጤት እንደሚቀጥል ከአልሚዎች የሚነሱ የሎጂስቲክ የኤሌክትሪክ ኃይል መቆራረጥና የመልካም አስተዳደር ችግሮች ከሌሎች መስሪያ ቤቶች ጋር በመሆን መፍታት እንደሚገባም ቋሚ ኮሚቴው አሳስቧል። ለቀጣዩ ምርት ዘመን እየተደረገ ያለው የመሬትና የግብዓት ዝግጅት አበረታች ሁኔታ ላይ እንደሚገኝ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ የገለጹ ሲሆን ወደ ሀገር ውስጥ የገባውን የአፈር ማዳበሪያ በአፋጣኝ ወደ አርሶ አደሩ የማድረስና ስርጭት ላይ በትኩረት መስራት እንደሚገባ አመላክተዋል። እስካሁን እንደ ሀገር ከ31 ሚሊዮን ሄክታር በላይ መሬት ለእርሻ ዝግጁ የተደረገ ሲሆን በያዝነው ዓመት 7 ሚሊዮን ሄክታር አዲስ የእርሻ መሬት ማካተት መቻሉ የሚበረታታ መሆኑን ሰብሳቢው አንስተው በግብርና ሪፎርሙን ለመደገፍ በምክር ቤቱ የጸደቁ አዋጆችን በመመሪያ በመደገፍ ወደ ስራ በማስገባት የዘርፉን እድገት ማፋጠን ይገባልን ብለዋል። የግብርና ሚኒስትሩ ዶክተር ግርማ አመንቴ ለቀጣዩ ምርት ዘመን 24 ሚሊዮን ቶን የአፈር ማዳበሪያ ግዢ ወቅቱን ጠብቆ ተፈጽሟል ያሉ ሲሆን 12 ሚሊዮን ኩንታሉ ለክልሎች መዳረሱን፣ ነገር ግን በክልሎች የአፈር ማዳበሪያ አርሶ አደሩ እጅ ላይ የማድረስ የስርጭት ክፍተቶች መኖራቸውን የሚመለከታቸው አካላት ትኩረት እንዲሰጡ ጠይቀዋል። የቆላ ዝንብ፣ የገንዲ በሽታና ሌሎች ተባዮችን ለመከላከል ጥናቶች በመከናወን ላይ እንደሚገኙና አውሮፕላኖችን በመጠቀም የሙከራ ርጭት መደረጉም በሪፖርቱ ተመላክቷል። የእንስሳት መኖ እጥረትን ተከትሎ የመጣውን የዋጋ ንረት ለመቅረፍ 28 መኖ ማቀነባበሪያዎች በተለያዩ ክልሎች በመቋቋም ላይ እንደሚገኙ የተጠቀሰ ሲሆን ከጥጥ ቆዳና ሌጦ የውጭ ንግድ የሚገኘውን ገቢ ለማሳደግም ስትራቴጂዎች ተነድፈው በትኩረት እየተሰራ መሆኑ በውይይቱ ላይ ተገልጿል። በመዲናዋ የሚፈጸሙ ከባድ ወንጀሎች 43 በመቶ መቀነሱ ተገለጸ። በአዲስ አበባ ከተማ ባለፉት 9 ወራት ብቻ ከባድ ወንጀልን በ43 በመቶ መቀነስ መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የጠቅላይ መምሪያው ሕዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ጠቅላይ መምሪያው እያከናወነ ባለው የሪፎርም ስራ ከማህበረሰቡ ጋር የነበረውን ቅንጅታዊ ስራ እያጠናከረ መምጣቱን ገልጸዋል። በዚህም የተቀናጀ ስራ ባለፉት 9 ወራት በቁጥጥር ስር ከዋሉ ወንጀል ፈጻሚዎች ውስጥ 65 በመቶ የሚሆኑት በህብረተሰቡ ተሳትፎ በቁጥጥር ስር የዋሉ መሆኑንና ወደ ፍርድ ቤት ሊያመሩ የሚችሉ ከ23000 በላይ አለመግባባቶችን ማህበረሰቡን ባሳተፈ ውይይት ማስማማትና ችግሩን መፍታት መቻሉንም ኮማንደር ማርቆስ ለአዲስ ሚዲያ ኔትወርክ ተናግረዋል። ኃይል በመገንባት ረገድ በርካታ ተግባራት እየተከናወነ መሆኑን ያመላከቱት ዳይሬክተሩ የስነ ምግባር ግድፈት ያለባቸው ጥቂት የፖሊስ አባላትም በዲሲፕሊን እንዲጠየቁና አስተዳደራዊ እርምጃ እንዲወሰድባቸው መደረጉን ጠቁመዋል። በከተማዋ የሚከናወነው የኮሪደር ልማት ለወንጀል መቀነስ አይነተኛ ሚና መጫወቱ የተገለጸ ሲሆን የሌባና ወንጀለኛ መደበቂያ የነበሩ የወንዝ ዳርቻዎች ነፃ መሆናቸው በማሳያነት ተነስቷል። የገቢ ግብርን ለማሻሻል የሚያስችል አዋጅ መዘጋጀቱ ተገለጸ። በደሞዝተኛውም ሆነ በንግድ ገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ መዘጋጀቱንና በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመመካከር ጥሪ መደረጉን ከገንዘብ ሚኒስቴር የተገኘው መረጃ እንደሚያሳይ ተገልጿል። የኢትዮጵያ ሰራተኞች ኮንፌዴሬሽንና ሌሎችም ጉዳዩ የሚመለከታቸው ባለሙያዎች በተለይም ቋሚ ደሞዝተኛው የኑሮ ጫናውን መቋቋም እንዲችል የሚቆረጥበት ገቢ ግብር ትርጉም ባለው መልኩ እንዲሻሻልለት ሲጠይቁ መቆየታቸው ይታወሳል። በኢትዮጵያ ከ600 ብር ጀምሮ የሚያገኝ ደሞዝተኛ የገቢ ግብር እንደሚቆረጥበት እንዲሁም በኢትዮጵያ ደሞዙ 10900 ብርና ከዚያ በላይ የሆነ ተቀጣሪ 35 በመቶ የገቢ ግብር እንደሚቆረጥበት በመሆኑም የገቢ ግብር ቅነሳ እንዲደረግ በተለያየ ጊዜ ሲጠየቅ የቆየ ሲሆን ከዚህ ጋር ተያይዞም በደሞዝተኛውም ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ መዘጋጀቱን የሸገር ሬዲዮ ዘገባ ያመላክታል። የፋይዳ መታወቂያ ዲጂታል ኮፒ የያዘ ተማሪ በመውጫ ፈተና ላይ መገኘት እንደማይችል ተገለጸ። በአሁኑ ሰዓት ለተለያዩ አገልግሎቶች ጥቅም ላይ እየዋለ የሚገኘው የፋይዳ መታወቂያ
በከፍተኛ ትምህርት ተቋማት የመውጫ ፈተና ለመውሰድ እጩ ተመራቂዎች መታወቂያው ሊኖራቸው እንደሚገባ መገለጹ ይታወሳል። ይህንንም አስመልክቶ የብሔራዊ መታወቂያ አገልግሎት ጽሕፈት ቤት ተፈታኞች በፈተና ወቅት ይዘው መገኘት የሚጠበቅባቸው የፋይዳ መታወቂያ አማራጮችን በተመለከተ አጭር ማብራሪያ ለቲክቫ ኢትዮጵያ መስጠቱ ተገልጿል። በዚህም የፋይዳ መታወቂያ ዲጂታል ኮፒ የያዘ ተማሪ መታወቂያው ተቀባይነት እንደማይኖረውና በፈተናው ላይ መገኘት እንደማይችል የተገለጸ ሲሆን ተፈታኞች በኢትዮ ቴሌኮም ወይም የኢትዮጵያ ፖስታ አገልግሎት አማካይነት የታተሙ የፋይዳ መታወቂያዎችን ከፋይዳ አይዲ ሞባይል መተግበሪያ ከቴሌብር ሱፐር አፕ እንዲሁም ሲቢኢ ብር ሞባይል መተግበሪያ ላይ ኪዋር ኮድ በማውረድና በወረቀት በማሳተም መያዝ እንደሚችሉ ተነግሯል። የፈተና ስርዓቱ ከፋይዳ ብሔራዊ መታወቂያ ጋር የተያያዘ መሆኑ የተረጋገጠ ሲሆን ተማሪዎች ከዲጂታል ኮፒ ወይም ስልክ ውጪ ሌሎች የፋይዳ መታወቂያ አማራጮችን ይዘው በፈተናው ላይ መገኘት እንደሚችሉ ተገልጿል። የፋይዳ ቁጥር የጠፋባቸው ወይም ያልደረሳቸው ሰዎች ኮከብ 9779 መሰላል ላይ በመደወል በድጋሚ ማስላክ እንደሚችሉም ተመላክቷል። በተያያዘ ዜና የጸጥታ ችግር ያለባቸው አካባቢዎች ላይ የፋይዳ መታወቂያ ለመስጠት የሚያስችል ውይይት መጀመሩ የተገለጸ ሲሆን በክልል ያሉ ባንኮች የፋይዳ መታወቂያ ለመስጠት ስራ መጀመራቸው ተነግሯል። በሀገሪቱ የተለያዩ የጸጥታ ችግር ባሉባቸው አካባቢዎች ላይ የፋይዳ መታወቂያ ለመስጠት ሊያጋጥም የሚችለውን ችግር ለመፍታት ከሚመለከታቸው አካላት ጋር ውይይት ስለመጀመሩ ያስታወቀው የኢትዮጵያ ባንኮች ማህበር ነው። ማህበሩ ከ70 ሚሊዮን በላይ ለሚሆኑ ዜጎች ባንኮች 2 ቢሊዮን ብር ወጪ በማድረግ በክልሎችና በከተሞችም የፋይዳ ዲጂታል መታወቂያን ለመስጠት ስራዎች መጀመራቸውንም ገልጿል። ይህን ስራ ለመስራትና በየባንኮቹ ያሉትን ሰራተኞችን ለማሰልጠን አገልግሎቱን ለመስጠት እንዲቻል 120 የሚሆኑ አሰልጣኞች ስልጠና እየወሰዱ መሆኑ የተጠቆመ ሲሆን ለ5 ቀናት ይቆያል የተባለው ስልጠና በብሔራዊ መታወቂያና አገልግሎት መስጫ መሳሪያዎችን በሚያቀርበው ድርጅት እየተሰጠ መሆኑን የኢትዮጵያ ባንኮች ማህበር ዋና ጸሐፊ አቶ ደምሰው ካሳ ለአሃዱ ሬዲዮ መናገራቸው ተዘግቧል። በመላ ሀገሪቱ ወደ ቅርንጫፍ የማይመጡና ያልመጡ ዜጎችንም ጨምሮ ሊሰጥ ነው የተባለው አገልግሎት ከ60 እስከ 70 ሚሊዮን የሚሆኑ ዜጎችን ያዳርሳል መባሉን ማህበሩ አስታውቋል። በኢትዮጵያ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር 17 መድረሱን ሚኒስቴሩ አስታወቀ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ ሰዎች ቁጥር 17 መድረሱን የጤና ሚኒስቴር አስታውቋል። ሚኒስቴሩ በትናንትናው ዕለት ባወጣው መረጃ መሰረት እስካሁን በተከናወኑ 40 የላቦራቶሪ ምርመራዎች በቫይረሱ ተለይተው በሕክምና ላይ ያሉ ሰዎች ቁጥር 15 መድረሱንና አንድ ሰው ከበሽታው ማገገሙን እንዲሁም በበሽታው የተያዙ ሰዎች ቁጥር 17 መድረሱን ገልጿል። ባሳለፍነው ሳምንት ረቡዕ ዕለት ሚኒስቴሩ ባወጣው መግለጫ መሰረት ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ከተያዙ ሰዎች ውስጥ የአንዱ ሕይወት ማለፉንና በበሽታው መያዛቸው የተረጋገጠ ሰዎች ብዛት 6 መድረሱን ቅዳሜ ግንቦት 23 ቀን 2017 ዓ.ም ባወጣው ዕለታዊ መረጃ መግለጹ የሚታወስ ነው። በበሽታው የሚያዙ ሰዎች ቁጥር እየጨመረ መምጣቱ የተገለጸ ሲሆን እስካሁን ባለው ሂደት በበሽታው ተይዘው ከነበሩ ሰዎች መካከል የየትኛው ግለሰብ ሕይወት እንዳለፈ በግልጽ የተባለ ነገር የለም። በበሽታው የተያዙት የመጀመሪያዎቹ ሰዎች የተገኙት ከኬንያ ጋር በምትጎራበተው ሞያሌ ከተማ አስተዳደር እንደነበርና በበሽታው የተያዙት የ21 ቀን ዕድሜ ያለው ሕፃን ልጅና እናት እንደሆኑ መገለጹ የሚታወስ ነው። በአንድ ብሎክ የጋራ መኖሪያ ቤት ወይም ኮንዶሚኒየም ውስጥ ለሚኖሩ ከ60 በላይ ነዋሪዎች አንድ ቆጣሪ ብቻ በመዘርጋቱ መብራት ጠፍቶ እስከ ሳምንታት የሚቆይበት ወቅት ይበዛል ሲሉ ነዋሪዎች ቅሬታቸውን አቀረቡ። ቅሬታ አቅራቢ ነዋሪዎቹ ለውሃ እስከ 4000 ብር ብናወጣም የሚመጣልን ውሃ አሸዋማ በመሆኑ ለመጠጥ የሚውል አይደለም ሲሉም አክለዋል። ይህን ቅሬታ በሚመለከትም የወጣውን ዘገባ መላኩ ደምሰው በዝርዝር እንደሚከተለው ያቀርበዋል። በአንድ ብሎክ የጋራ መኖሪያ ቤት ውስጥ ወይም ኮንዶሚኒየም ውስጥ ቢያንስ 60 ሰዎች የሚኖሩና ለዚህም ደግሞ አንድ ቆጣሪ ብቻ በመኖሩ መብራት ጠፍቶ እስከ ሳምንታት የምንቆይበት ወቅት አለ ሲሉ ነዋሪዎች ቅሬታቸውን አቅርበዋል። በቅርቡ በተቋቋመው ሸገር ከተማ በሚገኘው የኮየ ፈቼ ክፍለ ከተማ የጋራ መኖሪያ ቤት ነዋሪዎች በመኖሪያ አካባቢያቸው የተሟላ መሰረተ ልማት አለመኖሩን ተከትሎ ለከፋ ችግር
ለችግር እየተዳረጉ መሆኑን በመጥቀስ ቅሬታቸውን በምሬት አሰምተዋል። ቅሬታ አቅራቢ ነዋሪዎችም በጋራ መኖሪያ ቤቱ የመሰረተ ልማት አለማሟላቱ ለዘርፈ ብዙ ችግር እየተዳረጉ እንደሆነም አክለዋል። ለአብነትም የኮየ ፈቼ ክፍለ ከተማ የጋራ መኖሪያ ቤት ወይም የኮንዶሚኒየም ውስጥ የሚኖሩ ሰዎች ካነሷቸው ቅሬታዎች መካከልም ለውሃ እስከ 4000 ብር ብናወጣም የሚመጣልን ውሃ ግን አሸዋማ በመሆኑ ለመጠጥ አይውልም የሚልና በአንድ ብሎክ ውስጥ አንድ ቆጣሪ ብቻ በመኖሩ ደግሞ መብራት እስከ ሳምንታት የማናገኝበት ጊዜ ይበዛል በማለት በምሬት ቅሬታቸውን አቀርበዋል። ይህን ተከትሎም ነዋሪዎቹ የሚመለከተው አካል ስቃያችንንና ችግራችንን በመመልከት አፋጣኝ ምላሽ ወይም መፍትሄ እንዲሰጠን ይገባል በማለት ጥሪያቸውንም አስተላልፈዋል። የነዋሪዎችን ቅሬታ ተከትሎም ጥያቄ የቀረበለት የውዴሳ ወረዳ አስተዳደር ጽሕፈት ቤት ችግሩን ለመፍታት የወረዳውን አስተዳደር ማስከበር ስራና ሌሎች ስራዎችን እየሰራው ቢሆንም በአዲስ አበባ ከተማ አስተዳደር የሚገኙ የሚመለከታቸው ተቋማት ግን ስራቸውን በአግባቡ ባለመስራታቸው የነዋሪዎቹ ቅሬታ ምላሽ ሳያገኝ ለመቆየቱ ምክንያት ነው የሚል ምላሽንም ሰጥተዋል። ህዝቡ ያነሳው ችግር ትክክለኛ ችግር መሆኑ አንደኛ ማረጋገጥ ፈልጋለሁ። ውሃ አዲስ አበባ ፕሮጀክቱን ጀምሮታል። ስንረከብም ፕሮጀክቱን ጨርሶ ያስረክባል ለኦሮሚያ ተብሎ ነው። ህዝቡንም በማሳተፍ ችግሩ እንዲፈታ እንዲታገዝ በማድረግ እስከ ዛሬ ድረስ ቢቆይም አዲስ አበባ ፕሮጀክቱን ጨርሶ ይህንን ውሃ ለህብረተሰቡ ማሰራጨት ላይ በጣም ችግር አለ። 2 ዓመት ሆኖታል። አሁን የመብራት ችግርንም በተመለከተ ጉድለቶች መኖራቸውን ያልሸሸጉት የወዴሳ ወረዳ ዋና አስተዳዳሪ አቶ ሽመልስ ሞላ የመንገድ ፕሮጀክት ችግርም በስፋት እንደሚታይ ተናግረዋል። መብራት ዝርጋታ አሁንም ያለው በጣም አስቸጋሪ ነው። በአንድ 60 ሰው አንድ ቆጣሪ ነው እየተጠቀመ ያለው። የመንገድ ችግርም አለ። በፊት የተጀመሩት ፕሮጀክቶች ናቸው። በዚህ 2 ወር ዓመት ውስጥም ተሰርቶ ያላለቁ ፕሮጀክቶች አሉ። የጋራ መኖሪያ ቤቶቹ ግንባታ የሸገር ሲቲ ከተማ አስተዳደር ከመቋቋሟ አስቀድሞ በአዲስ አበባ ከተማ አስተዳደር ስር እየተገነቡ በመሆናቸው ደግሞ የመሰረተ ልማት ዝርጋታቸው በአስተዳደሩ እንደሚሟሉ ይጠበቃል። ዛሬ ላይ ነዋሪዎቹ የገጠማቸውን ችግር እንዳይገጥማቸው በማሰብም የሸገር ሲቲ ከተማ አስተዳደር ከተቋቋመ በኋላ የከተማ አስተዳደሩ የመሰረተ ልማት ዝርጋታዎቹን አጠናቆ ለነዋሪዎቹ እንዲያስረክብ ከሸገር ሲቲ ጋር ውል መግባቱንም መረጃዎች ይጠቁማሉ። ነዋሪዎቹ ቅሬታቸውን ካነሱባቸው ተቋማት መካከል የኢትዮጵያ ኤሌክትሪክ አገልግሎት አንዱ ሲሆንም በዚህም ለደንበኞች ጥያቄ ምላሽ እንዳልሰጥ የአዲስ አበባ መንገዶች ባለስልጣንና ቤቶች ኮርፖሬሽን የሚጠበቅባቸውን ኃላፊነት አለመወጣታቸው ለቅሬታው መነሳት ምክንያት መሆናቸውን ያነሱት ደግሞ አዲስ አበባ ሪጅን ኮኦርዲኔሽን ምክትል ስራ አስፈጻሚ አቶ ጂሳ ካሳ ናቸው። ትልቁ ዋና እንቅፋት ወይም ደግሞ ስራው በወቅቱ እንዳይጠናቀቅ ያደረገው ዋና ምክንያት የሲቪል ስራዎች ባለመጠናቀቅ፣ መንገዶች በወቅቱ ባለመጠናቀቅ፣ ከመንገዱ ጋር ተያይዞ ያለው ፒቪሲዎቹ ባለመቀበራቸው፣ ማኑዋሎች ባለመሰራቱ፣ እንደዛውም ትራንስፎርመሮች የሚቀመጡበት ስራዎች ባለመከናወናቸው ናቸው። የቆጣሪ ሹድ ባለቤት ነው የሚፈጸመው። ደንበኞች ከእያንዳንዱ ደንበኛ ጋር የምንገናኘው ሲንግል ፌዝ ቆጣሪዎች ስናስገባላቸው ነው ለእነዚህ ደንበኞች። እስከዛ ግን ዳይሬክት አንድ ደንበኛ ነው እኛ ያለ ነው የአዲስ አበባ ቤቶች ልማት ነው። በአሁኑ ወቅት እንግዲህ እኛ በተከፈለ ክፍያ ስራዎቹን እየሰራ ነው የምንገኘው። ነገር ግን አሁን የተከፈለ ክፍያ ቢሆን እስከ መጨረሻ የሚያስጨርስ ክፍያ አይደለም። ከቤቶች የምንጠብቀው ክፍያ አለ። አገልግሎቱ የሚሰጣቸውን አገልግሎቶች ሙሉ ለሙሉ ተግባራዊ ማድረግ ባይቻልም ጊዜያዊ ያለውን መፍትሄ ግን ማድረግ መጀመሩን ምክትል ስራ አስፈጻሚው አክለዋል። ከ12 ሀገራት ወደ አሜሪካ የሚደረጉ ጉዞዎችን የሚከለክል ሰነድ ፕሬዝዳንቱ መፈረማቸው ተሰማ። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሀውስ አስታውቋል። ፕሬዝዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንድ ሀገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ሚያንማርና የመን መሆናቸው ተገልጿል። ፕሬዝዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀሏቸውን የእነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ
ከሰኔ 2 ቀን 2017 ዓ.ም ጀምሮ ተግባራዊ እንደሚሆን የተገለጸ ሲሆን ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪም 7 ሀገራት ማለትም ቡሩንዲ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ከፊል የጉዞ እገዳ እንደተጣለባቸው ነው እየተነገረ የሚገኘው። ፕሬዚዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ግለሰቡ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽሟል የተባለ ሲሆን ጥቃቱን ፈጽሟል የተባለው ግብፃዊ ዜግነት ያለው ቢሆንም ግብፅ በዚህ የጉዞ እገዳ ላይ አለመካተቷ ተነግሯል። ይህ የጉዞ እገዳቸው ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ከ7 በአብዛኛው ህዝባቸው ሙስሊም ከሆኑ ሀገራት ወደ አሜሪካ እንዳይገቡ ካስተላለፉት ትዕዛዝ ጋር የሚመሳሰል ሆኗል። በአሁኑ ወቅት በጣሉት የጉዞ እገዳ በምርጫ ቅስቀሳቸው ወቅት የገቡትን ቃል የፈጸሙበትና በቅርቡ ተግባራዊ የሚሆነው የጉዞ እገዳ ህጋዊ ተግዳሮቶች እንደሚገጥመው ይጠበቃል እየተባለ ነው የሚገኘው። የጉዞ እገዳ የተጣለባቸው ሀገራት ውሳኔውን የኮነኑ ሲሆን ቬንዙዌላ የትራምፕ አስተዳደርን ዓለም በእኛ ዛቢያ ብቻ ትዞራለች ብለው የሚያስቡ እብሪተኞች በማለት የገለጸው ሲሆን ጎረቤት ሀገር ሶማሊያ በበኩሏ የተነሱ ስጋቶችን ለመፍታት ውይይት እንደምታደርግ ቃል ገብታለች። ከዋይት ሀውስ የተሰማው ትልቁ ውሳኔ ትራምፕ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ ሀገራት ተማሪዎች ቪዛቸውን የሚገድብ የስራ አስፈጻሚ ትዕዛዝ መፈረማቸውንም የሚገልጽ መሆኑ ተሰምቷል። ትራምፕ በተጨማሪም በጊዜያዊ ቱሪስት ቪዛ ወደ ሀገሪቱ መጥተው የሚቆዩ ሰዎችን በተመለከተ አንፈልጋቸውም ሲሉ መናገራቸው የተዘገበ ሲሆን በተጨማሪም የቀድሞ ፕሬዝዳንት ጆ ባይደን የጤናቸው ማሽቆልቆልን ለመሸፈን ሴራ ተፈጽሟል ባሉት ላይም ማጣራት እንዲካሄድ ትዕዛዝ ማስተላለፋቸውን ቢቢሲ በዘገባው አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 28 ቀን 2017 ዓ.ም ዕለታዊውን የምዕራፍ 1 የቢዝነስ ዜና ጥንቅራችንን ቀደም ሲል ተከታተላችሁ። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሪ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ150 ብር እየተገዛ በ153 ብር እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ167 ብር ሲገዛ በ170 ብር ከ34 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ18 ብር ሲገዛ በ18 ብር ከ36 ሳንቲም እየተሸጠ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ አንዱን የቢዝነስ ዜና ዘገባዎቻችን ያደመጣችሁትን ይመስላል። የገበያ ሚዲያን በመወዳጀት ሌሎች ቀሪ መረጃዎችን እየተከታተላችሁ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ዕለተ ቀን ይሁንላችሁ። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።